ተዋናዩ ዩናይትድ ስቴትስ ውስጥ ለምን ጥገኝነት እንደሚጠይቅ ሲናገርም በአሁኑ ሰዓት ስልጣን ላይ ያለው ገዢ መደብ በሰላማዊ የኢትዮጵያ ሕዝብ ላይ እያደረሰ ያለው ግድያና ሰቆቃ ሕሊናዬን እረፍት ስለነሳው ነው ይላል። አዲሱ አበበ ባጭሩ አወያይቶታል። እንግዲህ ስወጣ ሀገሬ በእርግጥ ለጉብኝት ሰላም ነበር የመጣሁት። ነገር ግን እኔ ከመጣሁ በኋላ ብዙ ንጹሐን ዜጎች ላይ ጥያቄ በማቅረባቸው የኃይል እርምጃ በመወሰዱና አሰቃቂነት በመፈጸማቸው ባለው ስርዓት ላይ ቅሬታ ስላለኝና ተቃውሞ ስላለኝ ይህ ስርዓት እስካልተለወጠ ድረስ ወደ ሀገሬ ላለመመለስ ወስኛለሁ። አንዳንድ ጊዜ ሰዎች በቂ ገንዘብ ካላቸው ወጣ ብለው ንግዱን ለመሞከር የሚያስቡ አሉ። ምን ትላለህ በዚህ ላይ? ያንተን ሁኔታ በዚህ መልክ ቢያስቀምጡት ሰዎች። በእርግጥ እኔ ምንም ኑሮ የጎደለብኝ አይደለሁም። እዛ በሁለት ሙያዎች የታወቅኩ ነኝ። አሁን ራሱ የጀመርነው ድራማ አለ። ግማሹን ሰርቼ ነው የመጣሁት። አላለቀም። ግማሹ ገና አልተሰራም። ያን ሁሉ ወስኜ ነው። ምንም ይሁን ምንም የፈለገው የገቢ ምንጭ ቢቀር ሰው ሀገር መጥተህም ባለሙያ ስለሆንኩኝ እንደምሰራ ተማመናለሁ። በአንተ ላይ በግል የደረሰ ነገር አለ አቶ ዝና? በእኔ ላይ የደረሰ ሳይሆን ያው በህዝቡ ላይ የሚደርስ ጉዳት በተለይ በአማራው፣ በኦሮሞ፣ በኮንሶ በአሁኑ ሰዓት ያለው በየጊዜው እየጨመረ ነው የሄደው በተለያዩ ብሔረሰቦች ላይ እና በዚህ ምክንያት እኔ ላይ የደረሰ ነው ብዬ ነው የማምነው። ይሄን በህዝቡ ላይ የደረሰው ሰቆቃ ለማንም መርጦ የሚተው አይደለም። የመብት ጥያቄም በጠየቀው ላይ ሁሉ የሚደርሰው በመተማ በተለያዩ ነገሮች ላይ የሚደርሰው እጅግ አሳዛኝ ነገር እሱን በመቃወም ነው። ከምንም በላይ ለአንድ አገርም ሆነ ለዓለም ከሀብት ሁሉ ከመሬት ከርሰ ምድር ሀብት ሁሉ ህዝብ ነው የሚበልጠው። ስለዚህ ህዝብህን ይሄ መብት ጥያቄ ይሄ ነገር ከፍቶኛል ብሎ ባነሳ ጊዜ መልሱ ጥይት ነው ብሎ መመለስ በጣም እጅግ አሳዛኝ ነው፣ የማይጠበቅ ነው በዚህ ዘመን። ከሀገር ከመውጣት በፊት ነው ለመቅረት የተዘጋጀህ ወይስ ከመጣህ በኋላ ነው ሀሳብህን የቀየርከው አቶ ዝና? ከሀገር ስወጣ በሰላም ነው የወጣሁት። እንደ ማንኛውም ሰው አገር ጎብኝቼ ለመመለስ ነው። እዚህ ሆኜ ምንሳው ወገኖቻችን፣ ዘመዶቻችን፣ የቅርብ ሰዎች ሁሉ ተጠቁ መሆኑን አረጋግጫለሁ። ስንት ጊዜ ሆነ እዚህ አሜሪካ አሁን በጉብኝት ላይ? ሁለት ወር ሆነ። 2 ወር ነው። ቤተሰብስ እንዳለህ እሰማለሁ። ብቻህን ነው የመጣው ከቤተሰብ ጋር? የሚገርመው ነገር ደግሞ ልጄንም ይዤ ነው የመጣሁት። የ8 ወር ልጅ አሁን 9 ወሯ ነው። 7 ወሯ ነው ይዤ የመጣሁት። አሁን 9ኛ ወሯ ነው። በጣም የሚገርመው ሁላችንም አብረን የመጣ ነው። ጥያቄህን ለዩናይትድ ስቴትስ መንግስት ኢሚግሬሽን አቅርበሃል? የጥገኝነት ጥያቄህን ገና ናችሁ? አይ እንግዲህ ገና ነው፣ ግን ወስኛለሁኝ። ምክንያቱም ነጻነት ያለበት ሀገር ሆኖ ያለውን ስርዓት መታገል ነው። መልካም ነው። በሰፊው አርቲስቶችን የምናቀርብበት ፕሮግራም አለ። እኔና ባልደረባዬ አሉላ ከበደ እዛ ላይ በስፋት እንወያያለን። ከሙያ ጋር የተያያዘ ምናልባትም ሰው ለሰው ድራማ በመንግስት አልተወደደም የሚል ነገር እንሰማለን። አጨራረሱም ወይም ማስተላለቁም ትችት ቀስቅሷልና እዛ ውስጥ ደግሞ አንተ ውስጡን ስለምታውቅና ተጫዋችም ስለሆንክ ድራማው ላይ እሱንም እናነሳብሃለን። ለዛሬው ግን ከነቤተሰብህ መልካሙን ሁሉ እመኛለሁ። አሜን አሜን አሜን።